ይሰማላል ድምጼ? እቺ ነገር አስነሳለሁኝ። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። የረዳን ያገዘን እግዚአብሔር ስሙ የተባረከ ይሁን። ዛሬ ደግሞ በእንደዚህ አይነት ሁኔታ ተገናኝተናል። እግዚአብሔር ከቃሉ እንደሚያስተምረን እኔን አስተምሮኛል፣ ደግሞ እናንተንም እንደሚያስተምራችሁ ተስፋ አደርጋለሁ ማለት ነው እና ባለፈው ሳምንት ውስጥ የሆነ መብራት ስቀይር ነበርና ሙያዬ ስለሆነ ነው መብራት መቀየር። ይሄ ሪሰስድ ላይት የምታውቁ ከሆነ ሲሊንግ ውስጥ ያለ ላይት ነው። አምፖል ላው ላይ ያለ እና ያንን መብራት በኤልኢዲ ኬን ላይት ፍለሽ ማውንት የሆነ በዛ መቀየር ነበረብኝና እሱን ለመቀየር ባልኩኝ ጊዜ ውጪ ላይ ያለ መብራት ነው። ወፎች ውስጥ ነበሩ እዛ ውስጥ ማለት ነው እና ጫጩቶች ናቸው እና እነዛን ጫጩቶች ገና መብራቱን መንካት ሲጀምር ሲሉ ሰማቸዋለሁ ማለት ነው እና የግድ እነዛን እንትኖች ማውጣት አለብኝ ስራውን ለመስራት ማለት ነው እና ያው ትንሽ ጭካኔ ይጠይቃል። ምክንያቱም ከቤታቸው ላባረራቸው ነው እና ብቻ ግን መሆን የነበረበት ነገር ስለሆነ አወጣዋቸው ማለት ነው። ካወጣዋቸውም በኋላ ሳያቸው ገና በጣም እንትን ናቸውና አፋቸው ሃ ይላሉ ማለት ነው። ይሄን ለምን አመጣሁኝ ካላችሁ በዚህ ስንመጣ የእግዚአብሔርን ቃል ለመቀበል እኛም እንደዛው ራሳችንን ማዘጋጀት አለብን። እነሱ ኮሽ ባለ ቁጥር ምንድነው የሚመስላቸው? እናታቸው ምግብ ይዛላቸው የመጣች ይመስላቸዋል ማለት ነው እና በዚህም እግዚአብሔር ሲናገር እኛ እንደዛ አፋችንን እየከፈትን ለመቀበል ቃሉን ለመስማት በቃሉ ደግሞ በሰማነው ሰሚዎች ብቻ ሳይሆን ቃሉን የምትኖሩ ሰዎች ሁኑ ስለሚል እግዚአብሔር ቃሉን አድራጊዎች መሆን ስላለብን ወደዛ ራሳችሁን እንድታስገቡ ፈልጋለሁ ማለት ነው። ክብር ለኢየሱስ ይሁን። እንጸልይና እንጀምራለን። ቅዱስ አምላካችን እግዚአብሔር ሆይ እናመሰግናለን። ደግሞ እንደገና እግዚአብሔር ሆይ በዚህ ስለሰበሰብከን ልትናገረን፣ ልታስተምረን፣ ልትገስጸን፣ ልትባርከን፣ ልታቀናን፣ የወደፊታችንን ልነግረን፣ ያለፈውን ነገር እግዚአብሔር አይተን ደግሞ እንድንማር እግዚአብሔር ሆይ አእምሮአችንን፣ ልባችንን፣ መንፈሳችንን ይኸው እግዚአብሔር አምላክ ሆይ በቃል ልትሞላ በእንደዚህ አይነት ሁኔታ ስላገናኘህን እናመሰግናለን። እግዚአብሔር ሆይ በዚህ ያለን ሁላችን ከአንተ ቃል እንድንማር እግዚአብሔር ሆይ ተምረን ደግሞ በተማርነው ነገር መኖር እንድንችል እንድትረዳን በኢየሱስ እንጸልያለን። እግዚአብሔር ሆይ ቃል ሲናገር የሚሰማ ቢኖር ጆሮ ያለው ይስማ ተብሎ ተጽፏልና ጌታ ሆይ የሚሰማ ጆሮ ስጠን። እግዚአብሔር አምላክ ሆይ ይህንን ኒውስ ይህንን የተማርነውን ይህንን የምናየውን ነገር ሁሉ እግዚአብሔር ሆይ ደግሞ ወስደን እግዚአብሔር ሆይ ለሌሎች መናገር እንድንችል ማስተማር እንድንችል ራሳችን ጋር ብቻ እንዳይቀር እኛ ጋር ብቻ ተውጦ እንዳይቀር እግዚአብሔር ሆይ ለእኛም ጠቅሞ እኔ ከምሰጠው ውሃ የጠጣ የሕይወት ውሃ ምንጭ ከሆዱ ይፈልቃል ተብሎ እንደተጻፈ እግዚአብሔር ሆይ ከኛ የሚፈልቅ ነገር እንዲኖር በኢየሱስ ክርስቶስ ስም እንጸልያለን። ለሌላው የሚሆን ነገር እንዲኖር በኢየሱስ ክርስቶስ ስም እንጸልያለን። ክብር ለስም ይሁን። ጌታ ሆይ እኔም ባሪያ የምናገርበትን ጥበብ አንደበት እንድሰጠኝ በኢየሱስ ስም ጸልያለሁ። የጠላት ሐሳብ በኢየሱስ ክርስቶስ ስም የታሰረ ይሁን። እግዚአብሔር ሆይ መንፈስ ቅዱስ በመካከላችን እንዲመላለስ እንጸልያለን። መንፈስ ቅዱስ ይምጣ። ኢምፓወር ሊያደርገን እግዚአብሔር መንፈስ በዚህ ይመላለስ። ሊያነቃን፣ ሊያነቃቃን፣ ሊያቆመን፣ ሊያበረታን እግዚአብሔር መንፈስ በዚህ ይመላለስ። ጌታ ሆይ እናመሰግንሃለን። ስምህ የተባረከ ይሁን። በኢየሱስ ስም ጸለይን፣ አሜን። ዛሬ ስለ ሞኝነት ነው የምናየው። ስለ ሞኝነት፣ ጥቂት ሞኝነት። ሁለተኛ ቆሮንቶስ ምዕራፍ 11 እናወጣለን። ስለ ሞኝነት ጥቂት ሞኝነት እኔ ያልኩት ነገር ሳይሆን ሐዋርያው ጳውሎስ ራሱ ስለ ጥቂት ሞኝነቱ እንዲታገሱት የቆሮንቶስ ቤተክርስቲያንን
የተማጸነበት እንትን ነው እና ስለዚህ ጥቂት ሞኝነት ምን እንደሆነ እንዴ በቤተ ክርስቲያን ውስጥም ሞኝነት አለ ወይ ካላችሁ፣ በአገልጋይ ውስጥም ሞኝነት አለ ወይ ካላችሁ፣ ይኸው ጳውሎስ እኔ ጋር ጥቂት ሞኝነት አለ፣ ስለዚህ በዚህ ጥቂት ሞኝነቴ ምን በሉኝ እያለ ነው ያለው፣ ታገሱኝ እያለ ነው ያለው። ቁጥር ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 22 ጀምሮ ያለውን ነው ማነበው። ያው ምዕራፉን እንዳለ ግን የሚዳስስ ሐሳብ ነው የምንወያየው ዛሬ። ነገር ግን በሞኝነት እላለሁ፣ ማንም በሚደፍርበት እኔ ደግሞ እደፍርበታለሁ። ዕብራውያን ናቸውን? እኔ ደግሞ ነኝ። የእስራኤል ወገን ናቸውን? እኔ ደግሞ ነኝ። የአብርሃም ዘር ናቸውን? እኔ ደግሞ ነኝ። የክርስቶስ አገልጋዮች ናቸውን? እንደ እብድ ሰው እላለሁ፣ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ 1 ሲጎድል 40፣ ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔ አልደከምምን? የሚሰናከል ማን ነው? እኔም አልናደድምን? ትምክህት የሚያስፈልግ ከሆነ ከድካሜ በሚሆነው ነገር እመካለሁ። ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል። በደማስቆ አርስጦስዮስ ከተባለ ንጉሥ በታች የሆነ የሕዝብ ገዢ ሊይዘኝ እየወደደ የደማስቆ ሰዎችን ከተማ ያስጠብቅ ነበር። በቅጥሩም ባለ መስኮት በቅርጫት አወረዱኝና ከእጁ አመለጥኩ ይላል። ክብር ለኢየሱስ ይሁን። የሆነ ልብ የሚነካ ነገር አለው አይደል? ጳውሎስ ያሳለፈውን እዚህ ጋር ሲናገር የደረሰበትን ነገር በአገልግሎት ዘመኑ ይህ ሃምብል ኮንፌሽን ነው። ሃምብል የሆነ እኔ በጳውሎስ ቦታ ብሆን እነዚህን ነገሮች ሁሉ ላደርግ ይችላለሁ ወይ ደግሞ ሌላ ነገር የምንጠይቀው ጥያቄ ሊኖር የሚችለው ለምን ምን ቦጣው ወይ ደግሞ ምን ቦጣኝ ተረጋግጄ ቁጭ ብዬ በሰላም ኑሮዬን አልኖርም? ይህ ሁሉ መከራና ይህ ሁሉ ችግር፣ ይህ ሁሉ ፈተና፣ ይህ ሁሉ ፍርሃት፣ ይህ ሁሉ ስቃይ፣ ይህ ሁሉ መከራ ለምን ሊሄድበት ወደደ ጳውሎስ? ደግሞ እዚህ ጋር ለምን ሊጠቅሰው ፈለገ? እና ዛሬ ስለ ጳውሎስ ነው የምናየው ማለት ነው። ስለ ሐዋርያው ጳውሎስ። እንግዲህ እንደምታውቁት ሐዋርያው ጳውሎስ ፈሪሳዊ የነበረ ክርስቶስ በምድር ላይ በኖረበት ጊዜ ክርስቶስ ኢየሱስን የእሱ ደቀ መዝሙር ያልነበረ ግን በኋላ ክርስቶስ ኢየሱስ ተገልጦለት ወደ ክርስትናው ዓለም የመጣ ክርስትናም ከማናቸውም እንደው በበለጠ ያስፋፋ ትልቅ ሚስዮናዊ ወንጌላዊ ሲስተማቲክ ቴዎሎጂያንስ በቃ ምን ብለን እንግለጸው በጣም ትልቅ ሰው የነበረ ነው። በተለይ ደግሞ በመጀመሪያው ክፍለ ዓለም ጊዜ በመጀመሪያው በነ ጴጥሮስ ጊዜ በነ ዮሐንስ ጊዜ ሐዋርያቶች በነበሩ ጊዜ በጣም ወንጌልን በማስፋፋት ከበርናባስ ጋር ሆኖ በመዞር እና ትልቅ ስራን የሰራ ሰው ነው። ቁልፍ ሰው ነው በክርስትናው ዓለም ውስጥ ማለት ነው። እና ስለ ጳውሎስ ማያውቅ ክርስቲያን ሊኖር አይገባም። ስለ ጳውሎስ ካላወቅ 14ቱን የአዲስ ኪዳን ከ27 14ቱን 15ቱን መጽሐፍ የጻፈው ጳውሎስ ነው እና ከፍተኛ ስራ የሰራ ትልቅ ሰው ነው ማለት ነው። እና የአገልግሎት ስራው የሚያስመሰግነው ሰው እንኳን ቢሆንም በፈንታው ግን ብዙ አይነት መከራና ችግር የደረሰበት እሱ ሲገነባ የሚያፈርሱ ሰዎች ነበሩ።
እሱ ሲያስተምር እሱ ሲተክል የሚነቅሉ ሰዎች ነበሩ። እሱ የሰበሰበውን የሚበትኑ ሰዎች ነበሩ። እየተከታተሉ እሱ የሚያደርገውን ነገር የሚያበላሹ ሰዎች የነበረ ሰው ነው ማለት ነው። እና በሚገርም ሁኔታ ግን ኃይልን በሚሰጠው በክርስቶስ ኢየሱስ በእግዚአብሔር ኃይል ግን እስከ መጨረሻ ድረስ ሄዶ የእግዚአብሔርን ወንጌል የክርስቶስ ኢየሱስን ወንጌል ያስተማረ ትልቅ ሰው ነው። ሩጫውን የጨረሰ ሰው ነው። በቃ ሩጫዬን ጨርሻለሁ፣ ማድረግ ያለብኝን እግዚአብሔር ከኔ የፈለገውን ነገር አድርጌያለሁኝ፣ መልእክቱን ተልኬያለሁ፣ ትእዛዙን ታዝዣለሁ፣ አድርስ የተባልኩትን አድርሻለሁኝ፣ በፍቅር በትጋት ያለ ቸልተኝነት ኢቭን እንቅልፍ በማጣት ጭምር ማለት ነው። በስነ መለኮት ትምህርት ውስጥ የተለያየ አይነት የቴዎሎጂያንስ ክፍል አለ እና አንዱ ያውን ሲስተማቲክ ቴዎሎጂያንስ የሚባሉ አሉ፣ ቢብሊካል ቴዎሎጂያንስ የሚባሉ አሉ። ሲስተማቲክ በሆነ መንገድ ቴዎሎጂ ከመጽሐፍ ቅዱስ ውስጥ አውጥተው የሚያስተምሩ ማለት ነው። ጳውሎስ ያ አይነት ጊፍት የነበረው ሰው ነው። ከዛ ባለፈ ደግሞ ቢብሊካል ቴዎሎጂያን ነው። ታሪክን በማጥናት ከመጽሐፍ ቅዱስ ታሪኮችን ራሱ በማምጣት ለምሳሌ ስለነ አጋር ስለነ ሳራ እንዴት አድርጎ አገናኝቶ ቴዎሎጂ እንደሚሰራ ማለት ነው። ጥልቅ የሆነ እግዚአብሔር በውስጡ ያስቀመጠውን ነገር የሚገልጥ ሰው ነበረ። ጳውሎስ ደግሞ በሌላ መንገድ ስታዩ ታስክ ቴዎሎጂያንስም ነበረ። አሁን እነዚህ ለ14ቱን መጽሐፎች ጻፈ ስንል እነዚህ ኤፒስትሎች ምንላቸው መልእክቶችን ሲጽፍ በሰዓቱ የነበሩ በቤተ ክርስቲያን ውስጥ የነበሩ ችግሮችን መሰረት አድርጎ ነበር የሚጽፍ የነበረ። ገብታችኋል? እነዛ ችግር ይነሳሉ፣ ለነዛ ችግር ደግሞ ምላሹን ይጽፋል ማለት ነው። እግዚአብሔር በውስጡ ካስቀመጠው ዕውቀት ማለት ነው። እና he was a task theologian ነበር ማለት ነው። እና ለሮሜ መጽሐፍ ሲጽፍ የሆነ ችግር ተነስቷል ሮሜ፣ ቆሮንቶስ ላይ ሲጽፍ የሆነ ችግር ተነስቷል ቆሮንቶስ ላይ። እንኳንም እነዛ ችግሮች ተነሱ፣ ባይነሱ ኖሮ ዛሬኛ ከየት መልስ ልናገኝላቸው እንችላለን? ወይ ደግሞ የራሳችንን የሆነ ግምታዊ መልስ ነው የምንሰጠው ማለት ነው። ግን እነዚህ ችግሮች በዛ ጊዜ ስለተነሱ አሁንም እኮ ይነሳሉ። እነዚህ ችግሮች በዛ ጊዜ ስለተነሱ ከሐዋርያው አፍ ገብታችኋል? ከሐዋርያው በእግዚአብሔር ከተላከው ከዚህ ሰው መልስ ስላገኙ ስራ አልቀለለልም እንዴ? ቀሎልናል አይደል እንዴ? ክብር ለኢየሱስ ይሁን። እንኳንም እነዛ ችግሮች ዛሬ ሳይሆን ያኔ ተነሱ አትሉ? ስለ ቅዱስ ቁርባን ተነስቶ ነበር። ለምሳሌ ማን ቅዱስ ቁርባንን መውሰድ አለበት፣ አወሳሰድ ስርዓቱን ምናምን በአንደኛ ቆሮንቶስ ምዕራፍ 11 ላይ ስታዩ ለዛ መልስ የሰጠው እሱ ነው። እና ኢየሱስ ክርስቶስን በምድር ላይ በነበረበት ጊዜ አንዳንድ ሰዎች ጥያቄ ጠይቁት ነበር። እንኳን ጠየቁት፣ እነሱ ባይጠይቁት ኖሮ እኛ ዛሬ ባልተማር ነበር ማለት ነው። እና ወይ ደግሞ ከነዛ ጥያቄዎች ጋራ እና ዛሬ የጳውሎስ በቆሮንቶስ ቤተክርስቲያን ውስጥ ስለ እርሱ የነበረ ችግር ነበረ። ከእርሱ ጋር ሞር የተገናኘው ከእርሱ ጋር በነበረ ችግር ነው። እና የቆሮንቶስን ቤተክርስቲያን እንደምታውቁት ጳውሎስ በአገልግሎት ዘመኑ የተከላት ቤተክርስቲያን ነች። ጳውሎስ በአገልግሎት ዘመኑ የተከላት ቤተክርስቲያን በሁለተኛ ጉዞ ውስጥ አንዱ ከተከላቸው ቤተክርስቲያን መካከል እቺ የቆሮንቶስ ቤተክርስቲያን ነች። በአካያይ በሚባል በግሪክ ግዛት ውስጥ ዋና ከተማ የሆነች የኮሜርስ ከተማ ነች። ወደ 500,000 የሚጠጋ ህዝብ ያለባት ከተማ ነች። በጣም ብዙ የግሪክ ፊሎሶፊ በጣም በትምህርት በምን እንደው ኒውዮርክ በሏት ወይ ደግሞ ትልቅ ከተማ በሰዓቱ ማለት ነው። እና እቺ ቤተክርስቲያን ውስጥ ጳውሎስ ከመጀመሪያው ጀምሮ ችግር አጋጥሞት ነበር። ስታነቡ መጽሐፍ ቅዱስን እዛሽ ከተማ ሄዶ ወንጌል ሊሰብክ ሲል ብዙም አልተቀበሉትም እና በቃ ደማችሁ በእጃችሁ ላይ ነው ብሎ ሊሄዳ ሲል የእግዚአብሔር መንፈስ እግዚአብሔር ተገልጦለት ምን አለው? እንደዚህ ይላል፣ አትፍራ፣ ተናገር፣ ዝምም አትበል፣ እኔ ካንተ ጋር ነኝና ማንም ባንተ ላይ ተነስቶ ሊጎዳ አይችልም። በዚህ ከተማ ብዙ ምኖች አሉኝ፣ ሰዎች አሉኝ፣
ብሎ በሐዋርያት ሥራ ምዕራፍ 18 ላይ ጳውሎስን ይናገረዋል። እና ጳውሎስ በዛ ቀርቶ ወንጌልን ሰበከ። ብዙ ሰዎች ተለወጡ። ብዙ ሰዎች በክርስቶስ ኢየሱስ አመኑ። ከክርስቶስ ኢየሱስ ውጪ ሌላ ነገር ላይ ሰብክ ወስኖ ነበር። ክርስቶስ ኢየሱስን ለብዙ ሰዎች አስተዋወቃቸው። ወንጌሉን ለብዙ ሰዎች አስተዋወቀ ጳውሎስ። ነገር ግን ውሎ አድሮ ቤተክርስቲያኗ ብዙ ትግል ነበረባት። ብዙ እንደምናውቀው የቆሮንቶስ ቤተክርስቲያን ብዙ መከፋፈል ነበረባቸው። የአመራር ችግር ነበረ። የሥነ ምግባር ችግር ነበረባቸው። ኦርደር የላትም ነበር። መሪዎች ቸልተኞች ነበሩ። የተለያየ አይነት ነገር ቤተክርስቲያኖች ሲከሰት ማለት ነው። እና ብዙም በቃ ብልሹ ቤተክርስቲያን ሆነች። ቤተክርስቲያን ነች፣ ቅዱሳን ናቸው፣ እግዚአብሔር ሰዎቼ ያላቸው ጳውሎስ እንዳይሄድ ንቅንቅ እንዳትል እዚህ ሆነ ስበክ እኔ ሰዎች አሉኝ ብሎ የጠራቸው የእግዚአብሔር ሰዎች ናቸው። የእግዚአብሔር ቤተሰቦች ናቸው። ቅዱሳን ናቸው። ቅዱሳን ብሎ ነው የሚጀምረው እንደውም ጳውሎስ አንደኛ ቆሮንቶስ ጽፏል። ግን እነዚህ ቅዱሳን ችግር ነበረባቸው። በሁለተኛ ቆሮንቶስ ምዕራፍ 11 ላይ የምንገነዘበው ይህንን ነው። የአመራር ችግር ነበርና ክስ ነበር በጳውሎስ ላይ። በሱ ላይ የመጣ ክስ ውንጀላ ማለት ነው። ይሄ በተከላቸው ሰው ገብቷቸዋል። በተከላቸው ሰው ባስተማራቸው ሰው ላይ የነበረ ክስ ነበረ ማለት ነው። በቁጥር 1 ላይ በዚህ ላይ ስናይ በሞኝነቱ እንድታገሱት በመማፀን ነበር ጳውሎስ መልእክቱን የጀመረው። ይማፀናቸዋል። በሞኝነቴ በዚህ ጥቂት ሞኝነቴ ታገሱኝ ይላል። በጥቂት ሞኝነቴ ብትታገሱኝ መልካም ይሆን ነበር። በእርግጥም እየታገሳችሁኝ ነው ብሎ ደግሞ ይነግራቸዋል ማለት ነው። በእርግጥም ታግሰውታል። በተለይ በአዲሱ መደበኛ ትርጉም ላይ እንደታገሱት ነው የሚናገረው። በዛኛው መጽሐፍ ደግሞ በኃይለ ሥላሴው ላይ ስታዩት ገና እንዲታገሱት እየጠየቃቸው አይነት ነው የሚናገረው። እና ትንሽ ሪሰርች ካደረኩኝ በኋላ እንደታገሱት በጣም የቆሮንቶስ ቤተክርስቲያን ልዩ ነገራቸው ምንድነው? በጣም ታጋሾች ናቸው። ማንም ይምጣ ማንም ይታገሳሉ። ችግርም ቢኖር ቤተክርስቲያን ውስጥ ይታገሳሉ። ባይኖርም በቃ ሐዋርያው ይምጣ ምንም ይምጣ በቃ ታጋሾች ናቸው። እና ልክ የሌለው ትዕግስት ነው። ግን ጳውሎስ እንደሚታገሱት ያውቃል። ሐዋርያቸው ነው፣ አስተማሪያቸው ነው፣ የተከላቸው ነው። ስለነሱ ወንጌልን ሲያስተምር የነበረ ሰው ነው። በመልእክቱ በሩቅ ሳለ በቃ ታግሰውታል። ምንድነው ታዲያ የጳውሎስ ጥቂት ሞኝነት የሚለው ነገር? የጳውሎስ ጥቂት ሞኝነት ትምክህት ነበረ። ትምክህት ከምን ይጀምራል? እኔ ከማለት ይጀምራል። እኔ አሁን ጳውሎስን እዚህ ጋር ክሪቲሳይዝ ላደርግ አይደለም እያልኳቸው ያለሁት። ወደ ትምህርት ወደዛ አይነት አስተሳሰብ እንዳትገቡ ከወዲሁ እንትን ልበላቸው። ግን ጳውሎስ በዚህ ጥቂት ሞኝነቴ ታገሱኝ ብሎ ነው የሚጀምረው ማለት ነው። እና ይህ ጥቂት ሞኝነት ደግሞ ትምክህት ነበረው። የተመካበት ነገር ነበረው። ግን የተመካው በምክንያት ነው። የተመካው ለነሱ ጥቅም ሲል ነው። እና እኔ ብሎ ነው ቅድም ሳነብ ቁጥር 22 ላይ እኔ ደግሞ እደፍርበታለሁ ካለ በኋላ ዕብራዊ ናቸውን? እኔ ደግሞ ነኝ። እኔ የምትል ቃል ስትገባ ሁልጊዜ አንድ ሰው ስለ ራሱ ሰልፍ ፕሬዝ ሊጀምር ነው ማለት ነው። ገብቷቸዋል። እና እኔ ያልኩ ይለታ ያበቃልኛ የማታ አይደለ? እኔ አንድ አገልጋይ አንድ ጊዜ ሲሰብክ ብዙ ተከታተልኩት ስብከቱን። እና አብዛኛው ራሱን ከክርስቶስ እኩል ነው የሚሰብከው። ያው ሃፍ ክራይስት ሃፍ ሂም እና በጣም እንትን ያለኝ ማለት ነው። እና ጳውሎስ ግን እንደዛ አይደለም። እሱ በቆሮንቶስ ቤተክርስቲያን ውስጥ አንደኛ ቆሮንቶስ ምዕራፍ 2 ታያላችሁ ቁጥር 1 እስከ 5 ድረስ ከክርስቶስ ውጪ ሌላ ነገር ምንም እንደማያውቅ እኛ የምንሰብክላችሁ የምንነግራችሁ የምናስተምራችሁ ሌላ ነገር አይደለም፣ ግን የመስቀሉን ታሪክ ነው ብሎ የወሰነ ሰው ነበረ ጳውሎስ ማለት ነው። እና
እና ይህንን በዚህ ትንሽ በዚህ ሞኝነቴ በዚህ ጥቂት ሞኝነቴ እባካችሁ እስቲ ታገሱኝ። ደግሞ ታግሳችሁኛል። ጳውሎስ ትምክህት ሞኝነት እንደሆነ ገብቶታል። ነገር ግን ምንድነው ሊላቸው እየፈለገ ያለው እዚህ ጋር ሁኔታዎች የሚያስገድዱ ናቸው። ይህንን እንደ ሞኝነት የሚቆጠር ነገር ለናንተ መናገር አለብኝ። በቤተ ክርስቲያን ውስጥ ካለው ነገር የተነሳ ካለው ሞኝነት የተነሳ ሌላ ሞኝነት አለ ከጳውሎስ ሞኝነት ጎን ለጎን ማለት ነው። እነዛ ሞኝነቶች ግን የጳውሎስ ሞኝነቶች አልነበረው። የሌሎች ሐዋርያ ተብዬ ሞኝነት ነበረ። ሐሰተኛ የሆኑ ሰዎች ማለት ነው። ራሳቸውን የሚኮፍሱ እግዚአብሔር ሳይቀባቸው ቀብቶናል ብለው የሚሉ ሰዎች ማለት ነው። የነሱ ሞኝነት ስላለ ጳውሎስ በሱ ሞኝነት የነሱን ሞኝነት ነው ኤክስፖዝ ሊያደርግ የፈለገው እዚህ ጋር። በዚህ ውስጥ ትዕግስታቸውን ሲጠይቅ ነው የምናየው ማለት ነው። ታገሱኝ ብሎ ሲላቸው እናያለን። ሐዋርያው ሞኝ አይደለም፣ በፍጹም እሱ ሞኝ ሰው አይደለም። እንደውም ቁጥር 16 ላይ እንደገና ላለው ለማንም ሰው ሞኝ ሆንኩ እንዳይመስለው ይላል። ደግሞ እሱ ሞኝ ነው እንዴ? መጀመሪያም ይሉታል። በዚህ ነበር የሚከሱት የነበረው። አያችሁ፣ ስለ ራሱ ነው የሚያወራው ሰውዬ። አታዩም እንዴ? ተገረፍ ተቆረጥኩኝ እያለ ደግሞ ሞኝ እንደሆንኩ እንዳታስቡ ብሎ ቁጥር 16 ላይ ሲናገራቸው፣ ያለዚያ ግን እኔ ደግሞ ጥቂት መካዘን ሞኝ እንኳን ሆኜ ተቀበል። እስቲ በቃ እንደ ሞኝ ሆኜ ላናግራችሁ። ምክንያቱም ብዙ ሞኝነት ስላለባችሁ መጽሐፍ ቅዱስን ሞኝን እንደ ሞኝነቱ አታናግረው ነው አለ አይደለም። ሞኝ ግን እስቲ እንደዛ እንኳን አድርጌ አንዳንዴ ሊያስፈልግ ይችላልና እስቲ እንደ ሞኝነት ላናግራችሁ ነው እያለ ያለው ጳውሎስ ማለት ነው። ቢያስፈልጋችሁ ማለት ነው። ቢያስፈልጋችሁ እንደ ሞኝነት አናግራችኋለሁ። ትምክህት ቢያስፈልግ እስቲ ተመክቼ ላሳያችሁ። ማንም በሚደፍርበት እኔ ደግሞ እደፍርበታለሁኝና ብዙ የሚደፍሩ ሰዎች አሉ ማለት ነው በቤተ ክርስቲያን ውስጥ፣ በዛ ትምክህታቸውን የሚናገሩ ማለት ነው። ያደረጉትን ነገር ሰልፍ ፕሬዝ ያላቸው ማለት ነው። እኔ ደግሞ እንደውም አይነግራቸውም መጀመሪያ እስከ ቁጥር 22 ቅድም እስካነበብነው ድረስ ማለት ነው። ታምኜ ስመካ በሞኝነት እጅ ጌታ እንዳዘዘኝ አልናገርም ብሎ ይላል ቁጥር 17 ላይ። ብዙዎች በዓለማዊ ነገር ስለሚመኩ እኔ ደግሞ እመካለሁ ብሎ ይናገራል ማለት ነው። ጳውሎስ ለምንድን ነው ሞኝ መሆን ያስፈልገው? ለምንድን ነው የሞኝን ቋንቋ የሚናገረው እዚህ ጋር? ለምን መመካት አስፈልገው? ጳውሎስ መሆን የማይፈልገውን ነገር ለምንድን ነው መሆን የፈለገው? ጌታ እንኳን እንዳዘዘው አይደለም እየተናገረ ያለው። ለምን ሞኝ መሆን አስፈልገው? መናገር የማይፈልገውን ነገር ጎትኩቶ እንዲናገር ያደረገው ነገር በቤተ ክርስቲያን ውስጥ የነበረው ችግር ነው። የቆሮንቶስን ክርስቲያኖች ክርስቶስ ኢየሱስን ሊያሳያቸው ስለወደደ ነው። ያልገባቸው ነገር አለ፣ ያልተረዱት ነገር አለ። ብዙዎች በሞኝነት ገዝተዋቸዋል። ግን ማወቅ ያለባቸው ነገር ነበር። ያንን አላወቁም፣ አልተረዱም። ሐዋርያቸውን የተከላቸውን ያስተማራቸውን ሰው ገና አልተረዱትም ነበር እና መረዳት እንዳለባቸው ማወቅ እንዳለባቸው እሱ እንደሌሎች እንዳልሆነ መገንዘብ እንዳለባቸው ነው። በዚሁ ምዕራፍ ላይ ከ2 እስከ 21 ባለው ውስጥ የዚህ ጥቂት ሞኝነት ርዕሰ ጉዳይ ውስጥ የገባበትን ዋና ምክንያቶች ነው የሚዘረዝርላቸው። በአንደኛ ደረጃ ለቤተ ክርስቲያን ያለው ቅንዓት፣ ለነሱ ለራሳቸው ያለው ቅንዓት ወደዚህ ርዕሰ ጉዳይ ውስጥ አስገባው እንጂ ጳውሎስ ስለራሱ ሊሰብክ በራሱም ሊመካ ራሱ ነው የሚመካ፣ በእግዚአብሔር ይመካ ብሎ አልጻፈም። ማንም እንዳይመካ
በአንደኛ ቆሮንቶስ ምዕራፍ 1 ላይ እሱ ትምክቱ ክርስቶስ ኢየሱስ ነው። ግን ለቤተ ክርስቲያን ያለው ቅናት ቤተ ክርስቲያኗ እየሄደችበት ያለችው መንገድ ትክክል ስላልሆነ ለነሱ ካለው እሳቤ የተነሳ ይሄንን እንደተናገራቸው ይሄንን ሞኝነት ብሎ ያለውን ሐሳብ እንደገለጸላቸው እናያለን ማለት ነው። በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁኝና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ለእነርሱ ትልቅ ቅንዓት ነበረው፣ ይወዳቸው ነበር። እነርሱ ለክርስቶስ ኢየሱስ እንደ ንጹሕ ድንግል ሙሽሪት አድርጎ ነው ማቅረብ የሚፈልገው ጳውሎስ። ነገር ግን እቺ ቤተክርስቲያን እቺ የቆሮንቶስ ቤተክርስቲያን ውስጥ የገቡ የሰይጣን አገልጋዮች ለክርስቶስ ያላቸውን ቅንዓት ወይ ደግሞ ንጽሕና ለክርስቶስ ኢየሱስ ያላቸውን ቅንነትና ንጽሕና ሲያበላሽ ነው የምናየው ማለት ነው። ድሪፍት ሲያደርጓቸው፣ ሲያስወግዷቸው፣ ከእግዚአብሔር መንገድ ሲያስወጧቸው ለክርስቶስ ንጹሕ ከመሆን ይልቅ የተበላሹ እንዲሆኑ፣ ኮራፕት እንዲሆኑ፣ በአስተሳሰባቸው ኮራፕት የሆኑ ሰዎች እንዲሆኑ ሲያደርጓቸው ነው የምናየው ማለት ነው። ሰይጣን ሔዋንን በንግግሩ እንዳሳታት ቆሮንቶሶችን በንግግራቸው በማታለል ለክርስቶስ ያላቸውን ፍቅር መስረቅ እና ኃጢአት እንዲሰሩ ደግሞ መምራት፣ ወደዛ መምራት ነበር እነዚህ ሐዋርያት ተብዬዎች ሞኞች። ጳውሎስ ግን ይህ ቅንዓት በውስጡ ስላለ ሐሰተኛ አገልጋይ ተብዬዎችን ኤክስፖዝ ሲያደርጋቸው እናያለን። በሱ ሞኝነት የነሱን ሞኝነት በሞኝነት ሞኝነትን መግለጽ። ሐሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነት እና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ይህ ፍርሃት በውስጡ ስላለ ጳውሎስ ወደዚህ አይነት ክርክር ውስጥ ሲገባ እናያለን ማለት ነው። ሌላው ቆሮንቶሶች የሐሰት ወንጌል የሚሰብክ ሰዎችን የሚታገሱ ሰዎች ነበሩ። በጣም ሊታገሱት የማይገባውን ነገር ሲታገሱ አግኝቷቸዋል። የሚመጣውን ያልሰበክነውን ሌላ ቢሰብክ ሌላ ኢየሱስን ቢሰብክ ማለት ነው ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። ማን ነው ምትሃት ያደረገባቸው አይደለ? የገላትያ ሰዎችን እነ ጳውሎስ ከሰበኩት ወንጌል ውጪ የሆነ ሌላ ወንጌል ቢሰበክላቸው ክርስቶስ ኢየሱስን ሰብከውላቸው ሌላ ደግሞ ክርስቶስ ሳምራ ብሎ ቢሰብክ አንዱ ይቀበላሉ ማለት ነው። መንፈስ ቅዱስን ተቀብለው ከሆነ ሌላ መንፈስ የሚያስተምር ሰው ካለ ያንን የመቀበል ታጋሾች ናቸው። ልባሞች ስለምትሆኑ በደስታ ሞኞችን ትታገሳላችሁ። ጳውሎስን ታግሰውታል፣ እነዛ ሰዎችንም ታግሰዋል ማለት ነው። እነዚህ ሰዎች መታገስ የሌለባቸውን ነገር መታገሳቸው የቆሮንቶስ ቤተክርስቲያን ችግራቸው ነው። ሌላ ወንጌል የሚሰብክን ይታገሳሉ። በሐዋርያና በነቢያት ትምህርት ላይ መመስረታቸውን ረስተዋል። አንድ ክርስቶስ ብቻ እንዳለ የረሱ ይመስላል። አንድ መንፈስ ብቻ እንዳለ የረሱ ይመስላል። አንድ ጥምቀት ብቻ እንዳለ የረሱ ይመስላል። መሪዎች በቤተ ክርስቲያን ውስጥ የሞላውን የሥነ ምግባር ችግር ይታገሳሉ። ዛሬ እኛ በሕይወታችን ውስጥ ምንድን ነው የምንታገሰው? መታገስ የሌለብንን ነገር እየታገስን ይሆን? ዝም ማለት በሌለብን ነገሮች ላይ እግዚአብሔር ዝም እንል አይፈልግም።
ሌላው ጳውሎስ በጌታ የተላከ እውነተኛ አገልጋይ መሆኑን ሊያረጋግጥላቸው እኔ አጭበርባሪው አይደለሁኝም፣ እኔ ሐሰተኛው አይደለሁኝም፣ እኔ እናንተን ልዘርፋችሁ፣ እኔ እናንተ ላይ ሸክም ልሆንባችሁ፣ እኔ እናንተን ላጎሳቁላችሁ፣ ለክርስቶስ ካላችሁ ቅንነት ድሪፍት ላደርጋችሁ አይደለም። እኔ እግዚአብሔር ወደ እናንተ የላከኝ የእናንተ አገልጋይ ነኝ። ይህንን ማወቅ አለባቸው። አንደኛ ከዋነኞቹ ሐዋርያቶች ከነዚህ ሐዋርያቶች የሚያንስ ሰው አይደለም። ቁጥር 5 ላይ ከነዚህ ከዋነኞቹ ሐዋርያት በአንድ ነገር እንኳን የጎደልኩ ራሴን አድርጌ አልቆጥርም። በአነጋገር ያልተማርኩ ቢሆን እንኳን በእውነት ግን እንዲህ አይደለሁም። ነገር ግን በሰው ሁሉ መካከል ሁሉን ገለጥንላችሁ፣ በነገር ሁሉ ገለጥንላችሁ። ቁጥር 10 ላይ የክርስቶስ እውነት በእኔ እንዳለ ይህ ትምክህት በእኔ ዘንድ በአካያይ አገር አይከለከልም። ማን ናቸው እነዚህ ዋነኞቹ ሐዋርያ ብሎ የሚጠራቸው? ቁጥር 5 ላይ አንዳንድ ሰዎች ዋነኞቹ እነዚህ አምድ የሆኑ እነ ዮሐንስ እነ ጴጥሮስን ነው ብለው እንትን ይላሉ። ስለዚህ እኔ ከነሱ ጋር እኩል ነኝ እያለ ነው ያለው ነው የሚሉት። ሌሎች ሰዎች ደግሞ ዋነኛ ሐዋርያ የሚለው ቃል በቆሮንቶስ የነበሩትን ተቀናቃኞቹን ሐዋርያ ተብዬዎቹን ነው። በእግዚአብሔር ያልተላኩ ግን ራሳቸውን ሐዋርያ ብለው የሾሙ ማለት ነው። እና የቆሮንቶስ ቤተክርስቲያንን ድጋፍ ለማግኘት ሲሉ የውሸት ንግግሮችን የሚያቀርቡ ተቃዋሚዎች ለማስመልከት ሐዋርያ ብሎ እንደጠራቸው ከነዚህ ጋር ራሱን እያነጻጸረ መሆኑን አንዳንድ ሰዎች ይናገራሉ ማለት ነው። በእርግጥ ይህንን ለማወቅ የመጽሐፉን አውድ በደንብ መረዳትና ማወቅ ያስፈልጋል ማለት ነው። ጳውሎስ ለምሳሌ በ5 እስከ 6 ውስጥ ባለው ውስጥ ጳውሎስ በሕዝብ ፊት የመናገር ክህሎት እንደሌለው ይናገራል። ያልተማረ ነው፣ መናገር አይችልም አይነት ንግግር ነው የሚናገሩት። እና ጳውሎስ ራሱን መቼስ ከኢየሩሳሌም ሐዋርያት ጋር በዚህ አንጻር የሚያነጻጽር አይመስለኝም። ምክንያቱም እነሱ ሞር ከሱ ይበልጥ ያልተማሩ ናቸው። ጳውሎስ በጣም የተማረ ሰው ነው። በሐዋርያት ሥራ ምዕራፍ 4 ላይ በዛ በሸንጎ ፊት ቀርበው እነ ጴጥሮስ እነዚህ ያልተማሩ እንደሆኑ ነው ኢቭን በውጭ ሆነው የሚያያቸው ሰዎች የተናገሩት ማለት ነው። በእርግጥ ጳውሎስ ከነሱ ሁሉ የተሻለ ነው። ግን የግሪኩን ዓለም ስታዩ በሰዓቱ የሄሌኒስቲክ ኢንፍሉዌንስ ስለነበረ መናገር እንደ ትልቅ ነገር ነው የሚወሰደው። መናገር በትክክል ፕሬዘንት ማድረግ ነገሮችን ማለት ነው። እና በጣም ንግግራቸው የላቀ ስለሆነ በጣም በከፍተኛ ጥበብ በሞላበት በአማረ ንግግር ነበር ሐሳባቸውን ፕሬዘንት የሚያደርጉት ማለት ነው። ጳውሎስ ግን እንደዛ አይደለም አቀራረቡ የነበረው ለቆሮንቶስ ቤተክርስቲያን። እሱ በመንቀጥቀጥና በፍርሃት የእግዚአብሔርን የክርስቶስን እውነት ሊገልጥላቸው ነበረ በዛ የተገኘው። ከዛ ውጪ በሰዎች ጥበብ ሎፍቲ በሆነ በሰዎች አስተሳሰብ አይደለም የመጣ። የሰዎችን ጥበብ ሊገልጥ ሳይሆን የመስቀሉን ኃይል ሊገልጥላቸው ነበረ። ስለዚህ እነዚህ ሐዋርያቶች ብሎ እዚህ ጋር ጳውሎስ የሚጠራቸው ትክክለኛ የሆኑ ሐዋርያቶች ሊሆኑ አይችሉም። እርግጥ ነው ጳውሎስ የንግግር ክህሎት ብቃት የለውም ሊሆን ይችላል። ግን ሐዋርያ ለመሆን ምንድን ነው የሚያስፈልገው? ንግግር። ሐዋርያ ለመሆን የሚያስፈልገው ነገር የክርስቶስ ኢየሱስ እውቀት ነው። ጳውሎስ በዚህ እውቀት ችግር የለበትም። ይኸው እዚህ ጋር ይናገራቸዋል። ቁጥር እዛ 5 ላይ 6 ላይ በአነጋገር ያልተማልኩ ብሆንም እንኳን በእውቀት ግን እንዲህ አይደለሁኝም። ነገር ግን በሰው ሁሉ መካከል ይህንን የተረዳውን እውቀት ምን ብሎላቸዋል? ብትንትን አድርጎ አስተምሯቸዋል ማለት ነው። ይህንን እውቀት በሚገባ ሁኔታ በነገር ሁሉ እንደገለጠላቸው ነው የምናየው ማለት ነው። ዋናው ነገር አለው ጳውሎስ። የክርስቶስ እውነት እንዳለው ደግሞ ይናገራል። ቁጥር 10 ላይ እውነት አለው፣ እውቀት አለው፣ ጌታን ያውቃል፣ ሰማያዊ ምስጢር ገብቶታል።
እና ይሄ ከሱ እንደማይወሰድበት ነው የሚናገረው። በሁለተኛ ቆሮንቶስ ምዕራፍ 10 ላይ መልእክቶቹ ከባድና ምንድን ናቸው ይላል? ኃይለኛ ናቸው፣ ንግግሩ ግን ምን ያለ ነው? የተናቀ ነው ይላሉ። ሰውነቱ ሲታይም ደካማ ነው ብለው ይተቹት ነበር ማለት ነው። ምክንያቱም እነሱ ከለመዱት የንግግር ዘይቤ ወጣ ያለ ንግግር ነው የሚናገረው ማለት ነው። መልእክቶቹ ግን ትንሽ ከበድ ያሉ ናቸው። እነሱ የሰሟቸው ሳይሆን ያልሰሟቸው ናቸው። ግን ፕሬዘንት የሚያደርግበት መንገድ ስታዩት ነው። በአንደኛ ቆሮንቶስ 2:2 ላይ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱንም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። ሰዎችን በሚያባብል ንግግር ጳውሎስ መናገር ይችል ነበር። ሰዎችን ደስ በሚያሰኝ የበላቸውን ቦታ የሚያክላቸው ንግግር ማለት ነው። ሱዝ እያደረገ የሚገባ ንግግር ሊናገር ይችል ነበር። ግን እሱ የቆረጠው እሱ ወስኖ የመጣው ቆርጦ የመጣው ነገር ቢኖር ክርስቶስ ኢየሱስን ብቻ ሊናገር ማለት ነው። እንደውም በፍርሃትና በመንቀጥቀጥ ፐርፌክትሊ ያለምንም ነገር ያለምንም መጨመርና መቀነስ ክርስቶስ ኢየሱስን በትክክል ወስዶ እላያቸው ላይ ሊያትም ነው የሚፈልግ የነበረው ጳውሎስ። ከዚህ ውጪ ነገር ሌላ ነገር ምንም ነገር አልፈልግም። ስለዚህ የዚህ ዕውቀት ባለቤት ነኝ። ይህንን ዕውቀት በውስጤ እግዚአብሔር አስቀምጧል። ይህ ደግሞ በመንፈስ ቅዱስ ካልሆነ በስተቀር ሊሆን አይችልም። በአንደኛ ቆሮንቶስ ምዕራፍ 2:13 ላይ መንፈሳዊ ነገር ከመንፈሳዊ ነገር አስተያየትን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ የሚያስተምረንን ቃል አይደለም ብሎ ይናገራል። የእግዚአብሔርን ነገር ለመረዳት ከፈለግን የእግዚአብሔር መንፈስ ያስፈልገናል። መንፈስ ቅዱስ የእግዚአብሔርን ሐሳብ ይገልጥልናል። በመንፈስ ቅዱስ እንረዳለን። በመንፈስ ቅዱስ ደግሞ እንናገራለን። በመንፈስ ቅዱስ ደግሞ መኖር እንችላለን። ወጣቻል እና በእውነት የእግዚአብሔርን ቃል ስንከፍት ሁሉ ጊዜ መጥራት ያለብን መንፈስ ቅዱስ ነው። መንፈስ ቅዱስ አስተምረኝ። መንፈስ ቅዱስ ካላስተምረን በራሳችን ጥበብ እና ዕውቀት ማስተዋል ልናቅና ልንረዳ እግዚአብሔር የሰማያዊ ምስጢር ሊገባን አይችልም ማለት ነው። በተቃራኒው ደግሞ ሐሰተኛ ሐዋርያት ተብዮች በምድራዊ ክህሎት የበለጸጉ የሰማያዊ ምስጢር ግን ግራ የገባቸው ምንም የማያውቁ ሰዎች ነበሩ ማለት ነው። እንዳላቸው ግን አድርገው ራሳቸውን ያቀርቡ ይሆናል። አንዳንድ ሰዎች ምንም የሌላቸው የእግዚአብሔር ነገር የሌላቸው ግን በቃ እንዲሁ በሰው ዘንድ ተቀባይነት ያላቸው አላ ድምፁ ወፈር ያለ አለባበሱ ምንም አይናገርም፣ ግን ወይ ደግሞ የሆነ ፍሬ የሆነ ነገር በውስጡ የሌለ እንደውም የመስቀሉ ቃል ለእነርሱ ምንድን ነው? ሞኝነት ነው። ቁጥር 13 ላይ እንደዚህ ያሉ ሰዎች የክርስቶስ ሐዋርያ እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያት፣ ተንኮለኞች ሰራተኞች ናቸውና ይህም ድንቅ አይደለም። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። እንግዲህ አገልጋዮቹ ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። ፍጻሜያቸው ሁሉም ፍጻሜው እንደ ስራቸው ይሆናልና። ሌላው ጳውሎስ በቆሮንቶስ ቤተክርስቲያን ላይ ሸክም ሳይሆን ነበር ወንጌልን ያገለግል ነበር። እውነተኛ አገልጋይ ለመንጋው የሚያዝን ነው። በእርግጥ መጽሐፍ ቅዱስ አገልጋይ እንዲከፈለው የሚል ሐሳብ አለ። የሚያበራየውን በሬ አፉን አትሰር ተብሎ እግዚአብሔር ራሱ ያስተማረው ለእስራኤላውያን የሰጠው ሕግ ነው። ጳውሎስ ግን የቆሮንቶስን ሰዎች ሲያገለግል የጎደለውን ከሌሎች ቤተክርስቲያናት የጎደለውን ነው ራሱ ይሰራል። ጳውሎስ የጎደለውን ግን ሌሎች ሰዎች አምጥተው ይሞሉለት ነበር። ያውም እርዳታን የሚወስደው ከመቄዶንያ የመጡ ሰዎች። መቄዶንያ ከቆሮንቶስ አንጻር ስትታይ ደሃ
የሆነች ቤተክርስቲያን ነች። ስለዚህ ጳውሎስ እናንተን ለማገልገል ደሞዝ እየተቀበልኩኝ ሌሎች ቤተክርስቲያንን ዘረፍኩኝ ነው ብሎ ይላቸዋል። ይሄ ወንጀል ነው ወይ? እንደውም ኃጢአት ሰራውኝ ነው ይላል። ወይስ እግዚአብሔርን ወንጌል ያለ ደሞዝ ስለሰበክንላችሁ እናንተን ከፍ እንድትሉ ራሴን ስላዋረድኩ ኃጢአት ነው ወይ? ጳውሎስ ይህን ያደረገው ስለማይወዳቸው፣ አንዳንዶች እንደሚሉት ውስጡ ሐዋርያ እንዳልሆነ ስለሚያውቅ ነው ደሞዝ ማይወስደው፣ ወይ ደግሞ የክርስቶስ እውነት ስለሌለው ነው ደሞዝ ማይወስደው፣ ወይም ስላልቸገረው አይደለም። ባይቸግረው ኖሮ ከሌሎች አብያተ ክርስቲያናት የሚመጣውን ትንሽ እርዳታም ቢሆን ባልተቀበለ ነበር። ነገር ግን ጳውሎስ በእነሱ ላይ ሸክም ላለመሆን ነው ይሄንን ያደረገው። ቆሮንቶሶች ያልገባቸው ነገር ለምን ነው ጳውሎስ በችግር የሚያገለግለው? ለምን ድንኳን እየሰፋ ያገለግላል? እኛ ስንት ነገር ልንሞላለት ስንችል በተለይ ደግሞ የሀብት ሙላት እንደ ክብር በሚታይበት ዓለም ውስጥ ይህ ሰው ለምንድን ነው በችግር የሚያገለግለው? ቀን ላይ እያገለገለ ለሊት ድንኳን የሚሰፋ አይተኛም እንዴ? ቅድም ምን ይላል? ብዙ ጊዜ እንቅልፍ በማጣት ይላል። እርሱ በአገልጋይነቱ በዝቅታ ቢያስፈልግ የሚመካ ነገር ነበረው። ይህ ከነበረው ባህል ጋር የሚጋጭ ቢሆንም ግን ኃጢአት አይደለም። ሸክም እንዳይሆንባቸው በመጠንቀቅ ነበር ጳውሎስ ከእናንተ ጋር ሳለው ይላል ቁጥር 9 ላይ በጎደለኝ ጊዜ በማንም አልከበድኩበትም፣ ከመቄዶንያ የመጡ ወንድሞች የጎደለኝን በሙሉ ሰጥተዋልና በነገርም ሁሉ እንዳልከብድባችሁ እጠነቀቅም አለ። የቆሮንቶስ ቤተክርስቲያን ብዙ ሐሰተኛ አገልጋዮችን የሚመግቡ በቃ እነሱን ደሞዝ የሚሰጡ አይነት ነገር ስለሆነ ጳውሎስ ሄዶ ተጨማሪ እነሱ ላይ ሸክም መሆንም አልፈለገም። ይልቁንም በነፃነት የተቀበለውን በነፃነት ለነሱ መስጠት ነበረ ዓላማው ማለት። ምክንያቱም የክርስቶስ እውነት በእርሱ እንዳለ ሊያሳያቸው ስለፈለገ ነው። ይሄው ደሞዝ እየከፈል ነው ስራ አይሰራም እንዴ ብለውም ትችት አያመጡም። ወንጌሉን ከፍ ለማድረግ ነው ያለ ደሞዝ በስቃይና በመከራ ውስጥ እያለፈ የሚያገለግላቸው ነው። የክርስቶስ እውነት በእኔ እንዳለ ይህ ትምክህት በእኔ ዘንድ በአካይ ሀገር አይከለከልም። እውነተኛ አገልጋይ ቢከፈለው ምን ባይከፈለውም ያገለግላል። አንዳንድ ሰዎች እኮ አልተከፈለኝም ብለው ቤተክርስቲያን ሊለቁ ይችላሉ። ዘግተውም ሊሄዱ ይችላሉ አይደለ? ጳውሎስ ሲጀምር አገልግሎቱንም በነፃ ነው፣ ሲቀጥልም በነፃ ነው፣ ሲጨርስም በነፃ ነው። lot of self sacrifice ነበረው። ሌላው ጳውሎስ ይህንን የሚነግራቸው ስለሚወዳቸው ነው። ቁጥር 11 ላይ ስለማልወዳችሁ ነው ወይ እግዚአብሔር ያውቃል ብሎ ይላል ማለት ነው። በእግዚአብሔር ቅናት እቀናላችኋለሁ ብሎ ያለው ጳውሎስ አይወዳቸውም ብሎ ማሰብ አይቻልም። እነርሱን እንደ ንጽሕት ድንግል ለክርስቶስ ሊያቀርብ ለአንድ ወንድ ያጫቸው ሰው አይወዳቸውም ብሎ ማሰብ አይቻልም። በአንደኛ ቆሮንቶስ 2:4 ላይ በብዙ መከራና ከልብ ጭንቀት በብዙም እንባ ጽፌላችሁ ነበርና ይህም እናንተን አብዝቼ የምወድበት ፍቅር እንድታውቁ እንጂ እንዳሳዝናችሁ አይደለም ብሎ ይላቸዋል። ብዙ ፍቅር ነበረው። ዮሐንስ 15:13 ላይ
ነፍሱን ስለ ወዳጆቹ ይልቅ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ስለዚህ ጳውሎስ ቢያስፈልግ በትንሹ የሚመካበት ነገር አለ። በእውነትም ቆሮንቶሶችን ይወዳቸው ነበር። እሱ ሐሰተኛ ነቢያቸው አልነበረም፣ ትክክለኛ ሐዋርያ ነበር የነሱ። ሐሰተኛ ተብዬዎቹ ግን ለመንጋው የማይራሩ ሐዋርያትን መሆናቸውን ለማሳየት ደሞዝ የሚከፈላቸው ራሳቸውን ደግሞ የሚለዋውጡ ሰይጣን እንኳን የብርሃን መላእክት እስኪመስል ድረስ ራሱን እንደሚለውጥ ነው የሚናገረው። ከእነሱ ጋር ነው የሚያነጻጽራቸው። ስለዚህ በሰይጣን የተላኩ የክርስቶስ አገልጋዮች ነበሩ ማለት ነው። አገልግሎታቸው ግን በእግዚአብሔር ዘንድ ተቀባይነት የለውም። የክርስቶስ እውነት በእነርሱ ውስጥ የለም። ነገር ግን እዚህ ጋር እንደሚገልጻቸው ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። በጣም ትልቅ የሆነ ስቴትመንት ነው። ራሳቸውን የሚያመሰግኑ ትምክተኞች፣ እኔ እንደዚህ አድርጌ እኔ እንደዛ ፈጽሜ ብለው ራሳቸውን የሚያስቡ ቁጥር 18 ላይ ምናልባትም የሐሰት አስተማሪዎች የራሳቸውን ምስጋና ሲያውጁ ጮክ ብለው ሊሆን ይችላል። ነገር ግን ጳውሎስ ራሱን በማመስገን ሞኝነት ገልጸውታል ማለት ነው። መንጋውን አይወዱም፣ እንደውም አልፈው ተርፈው ይዘርፋሉ። ቁጥር 20 ላይ ማንም ባሪያዎች ቢያደርጓችሁ፣ ማንም ቢበላችሁ፣ ማንም ቢቀማችሁ፣ ማንም ቢኮራባችሁ፣ ማንም ፊታችሁን በጥፊ ቢመታችሁ ትታገሳላችሁ። ይህንን ሁሉ መታገስ ነበረባቸው ወይ? ከነዚህ ሞኞች እግዚአብሔርን ከማያገለግሉ የእግዚአብሔር አገልጋዮች ካልሆኑ ማለት ነው። የጳውሎስን ፍቅር ግን ያው ጳውሎስ ራሱ ገልጦታል። ፍቅር በስራው ነው የሚታየው። ከቁጥር 22 እስከ 33 ያለው ቅድም ያነበብነው ቃል የጳውሎስን ምን ያህል እንደሚወዳቸው ቢያስፈልግ የምታስታውሱ ከሆነ የኢትዮጵያ እሁድ አንድ በኢትዮጵያ ቴሌቪዥን ድሮ የሚመጣ ነገር ነበር። ቢያስፈልጎ የሚል ፕሮግራም ታውቃላችሁ? ቢያስፈልጎ ብሎ ቁጥር ያስቀምጣሉ። የፋየር ዲፓርትመንት ቁጥር፣ የሆስፒታል ቁጥር፣ የጥቁር አንበሳ ምናምን እያሉ ማለት ነው። ቢያስፈልጋችሁ የሚመካበት ነገር አለ። ይኸው ቢያስፈልጋችሁ እንደነሱ ልሁን ይኸው። ግን ነገሮችን ስታያቸው ጳውሎስ ለራሱ ብሎ ያደረጋቸው ነገሮች ሳይሆኑ ለቤተ ክርስቲያንና ለክርስቶስ ወንጌል ብሎ ያደረጋቸው ነገሮች ናቸው። ቢገረፍ፣ ቢመታ፣ ቢሰደድ፣ ቢራብ፣ ቢጠማ፣ ቢዋረድ ያደረገውን ነገር ያደረገውን ነገር ደግሞ የሚነግራቸው ካላወቁ እስቲ ማን ነው የሚወዳቸው? ከተናገረው ንግግር ከነሱ መካከል እስቲ ተነስቶ ራሱን በጳውሎስ ጫማ ውስጥ አስቀምጦ ስሙን እንደወሰደ ራሱንም እስቲ ስራውንም በዛ አይነት መንገድ የሚገልጥ ሰው ማን ነው? ማን ነው የተራበው? ማን ነው 40 ጊዜ 5 ጊዜ የተገረፈው? አንድ ሲቀር 40 ጊዜ 5 ጊዜ የተገረፍኩኝ ማለት በአይሁዶች በሮማውያን አንድ ሰው ሲገረፍ 40 ጊዜ ነው የሚገረፈው። ግን እንደው ቆጣሪዎች ስላሉ 41 ከገረፈ ገራፊው ችግሩ ስለሚገባ 39 ሲል ያቆማል። ስለዚህ ጳውሎስ 5 ጊዜ 39 ጊዜ ነው የተገረፈው ማለት ነው። 40 በሉት። የገደሉት መስሏቸው ሁሉ ትተውት የሄዱበት ጊዜ ነበረ። የጳውሎስ የጥቂት ሞኝነት ትምክቱ ለራሱ ጥቅም ያደረገው ነገር ሳይሆን ለክርስቶስና ለቤተ ክርስቲያን የከፈለው ዋጋ ነው። ሌሎች ሐዋርያት ተብዬዎች ግን ራሳቸውን የሚያመሰግኑ ሞኞች ነበሩ። የቆሮንቶስ ክርስቲያኖች በብዙ የሚወዳቸውንና የሚያገለግላቸውን እርሱ ተዋርዶ እነሱን ከፍ ለማድረግ
ያገለጋላቸውን አገልጋያቸውን አልተረዱትም። በዚህ ምክንያት ወንጌል ምን እንደሆነ አልገባቸውም። የእግዚአብሔር ኃይል በውርደት በድካም ውስጥ እንደሚገለጥ ፍጹም ፐርፌክት እንደሚሆን አልተረዱም። እኛም ዛሬ እንደ ጳውሎስ አይነት ልብ ይዘው የሚያገለግሉንን አገልጋዮቻችንን ሳንረዳ ቀርተን ከእግዚአብሔር ሐሳብ ጋር እንዳንጋጭ ልንጠነቀቅ ይገባል ማለት ነው። አንድ ታሪክ ልንገራችሁና ልጨርስ። ጆናታን ኤድዋርድስ ይባላል። በ1726 ጆናታን ኤድዋርድስ በ1726 በኒው ኢንግላንድ በሚገኝ ታዋቂ የኖርዝ ሃምፕተን ቤተክርስቲያን ውስጥ የአያቱ ሰለሞን ስቶርዳርድ ረዳትና ተተኪ ፓስተር ሆኖ ተቀጠረ ማለት ነው። ይህ ቤተክርስቲያን በኒው ኢንግላንድ ውስጥ ታዋቂ ጉባኤ ነበረ። ስቶርዳርድ የተጠመቁ ነገር ግን ያልተለወጡ ገብቷቸዋል። የተጠመቁ ነገር ግን ኮንቨርት ያልሆኑ ማለት ነው ግለሰቦች ቅዱስ ቁርባን እንዲካፈሉ ፈቅዶ ነበር። ይህም ኤድዋርድስ ጆናታን ኤድዋርድ የሚቃወመው ተግባር ነበር። ምክንያቱም እውነተኛ አማኞች ብቻ የጌታን እራት መቀበል አለባቸው በማለት ነበር የሚያስተምረው ማለት ነው። እንግዲህ ዋናው ፓስተር እና ቀጣዩ ምክትሉ ፓስተር ተጣሉ ማለት ነው አይደል? ይህ የቴዎሎጂ ለውጥ በቤተ ክርስቲያኑ ውስጥ ከፍተኛ ውዝግብ ስለፈጠረ ሰኔ 22 1750 በጉባኤው በታላቅ ድምፅ ምርጫ ጆናታን ኤድዋርድስ ከአገልግሎቱ አሰናበቱት። ሆኖም ኤድዋርድስ ከስራ ቢባረርም ስለ መለኮታዊ ስራውን ቀጠለ እና በኋላም በስቶክ ብሪጅ ማሳቹሴትስ ውስጥ አገልግሏል። ማሳቹሴትስ ውስጥ በፓስተር ሆኖ አገልግሏል እና በአጭር ጊዜ የፕሪንስተን ኮሌጅ ፕሬዚዳንት ሆኖ አገልግሏል። ከኖርዝ ሃምፕተን ጉባኤ ጋር ያለውን ግንኙነት ሊፈርስ እንደሆነ የሚገልጽ ዜና ሲደርሰው በወቅቱ የኤድዋርድስን ምላሽ የጆናታን ኤድዋርድስን ምላሽ ምስክርነት እንዲህ ሲል አንድ ሰው ዘግቧል። ያ ታማኝ ምስክር ድንጋጤውን ተቀበለ፣ ግን አልተናወጠም። ሳምንቱን ሙሉ በፊቱ ላይ የብስጭት ምልክቶችን አይቼ አላውቅም። ነገር ግን እንደ እግዚአብሔር ሰው ሆኖ ታየ። ደስታውም ከጠላቶቹ እጅ የራቀ ነበረ። ኤድዋርድስ ስራዎቹ ዛሬም ጭምር በክርስቲያኑ ዓለም ላይ ትልቅ ተጽዕኖ ያሳደሩ ናቸው። የብሪታኒካን ኢንሳይክሎፒዲያ ኤድዋርድስን ሲገልጽ እንዲህ ብሎታል። አሜሪካዊው ታላቅ የሃይማኖት ምሁርና ፈላስፋ ነበር ብሎ ነው የሚገልጸው ማለት ነው። ይህንን ታላቅ ሰው ነው ከቤተ ክርስቲያን ውስጥ ያባረሩት፣ ያውም እውነትን ይዘው። ስንት ሰዎች ተፈርዶባቸዋል። ስንት ሰዎች በተለያየ ችግር ውስጥ አልፈዋል፣ በትክክል ባልሆነ መንገድ የእግዚአብሔርን ቅዱስ ቁርባንን ሲወስዱ። ክብር ለኢየሱስ ይሁን። እንጸልይ። ቅዱስ አምላካችን ሆይ እናመሰግንሃለን። በእውነት በቃል ደግሞ እንደገና ስለዳሰስከን ስም ይባረክ። ጌታ ሆይ ትምክህት ወዴት አለ ይላል ቃል። የሚመካ ቢኖር በእግዚአብሔር ይመካ ተብሎ ተጽፏል። እውነት ነው ጌታ ሆይ፣ በአንተ ላይ ነው መመካት ያለብን፣ በአንተ ላይ ነው መደገፍ ያለብን። አንተን ነው መጥራት ያለብን። አንተን ነው እግዚአብሔር የሕይወታችን አምድ አድርገን እግዚአብሔር ዕለት ዕለት ማየት ያለብን። ጌታ ሆይ በልባችን ውስጥ ይህ ሐሳብ እንዲሆን በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ በትክክል የሚያገለግሉን አገልጋዮቻችንን፣ የእግዚአብሔርን ሐሳብ የሚገልጡልን አገልጋዮቻችንን በቤተ ክርስቲያናችን ውስጥ ቦታ እንድንሰጣቸው፣ አንተ በእነሱ ውስጥ ያስቀመጥከውን ምስጢር እውነት እግዚአብሔር ሆይ ሳንከለክላቸው እንዲናገሩ እግዚአብሔር ሆይ ፕላትፎርሙን እንድናዘጋጅላቸው እንድትረዳን በኢየሱስ ስም እንጸልያለን። ጌታ ሆይ በእውነት
በተማርነው ነገርና ባወቅነው ነገር እንድንኖር እርዳን፣ ከሞኝነትም ጠብቀን። ስለ ሁሉ ስም የተባረከ ይሁን። በኢየሱስ ስም ጸለይን፣ አሜን። መጽሐፍ ቅዱስ ነው ቅድም ሲናገር ከመጽሐፍ ቅዱስ ያልተጻፈ ስለ ጳውሎስ ከተጻፈው ነገር ላይ ምንድነው የሚሉት? ጳውሎስ በጣም ቅድም እንትናም ጌችም አንስቶታል። አጭር ሰው፣ ቀጭን፣ ጭንቅላቱ ትልቅ፣ መላጣ ግን የሚገርም ነው። እግዚአብሔር በሱ የሚገርም ነገር ሰርቷል። ግን ምንድነው ይሄ ሁሉ ያደረገው ስንል ከክርስቶስ ኢየሱስ ፍቅር ማን ይለየናል? አሜን። ጌች እንዳስተማረው በሞኝነቱ ሁሉን እኮ ማድረግ ይችላል። እንደውም እኮ ከገላማያ ስር ሆኖ የተማረ ሃርቫርድ ዩኒቨርሲቲ እኮ ማለት ነው። ከዛ የተማረ ሰው ነው ራሱን ባዶ አድርጎ ሞኝ አድርጎ አይደለ እንዴ ለሌሎች ሰዎች ሲናገራቸው የነበረው። ግን ጌች በሱ ውስጡ ሲናገር ሚስትሪ ተደርጓል። ግን የጳውሎስ መልእክት ፓወር አልነበረው። ብዙዎችን አላናወጠም። ብዙ ስራ አልሰራም። ከምን የተነሳ? ከመንፈስ ቅዱስ የተነሳ። ወገኖቼ ዛሬ መማር አለመማር ይጠቅማል። መማር አሁን ቴዎሎጂ ስንማር ብዙ ነገር ሰምተናል። መንፈስን ግን አይሰጡንም። መንፈስን ግን ሳይሰፍር የሚሰጥ ጌታ አለ። ያንን በልባችን ያስቀምጠው፣ ያንን በልባችን ያፍስሰው፣ መጽሐፉን ይተርክልን፣ ይንገረን፣ ይቅደድልን መንፈሱ። ሃሌሉያ። ጌታ እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ሁላችንም ተነስተን ጉባኤያችንን እንጨርሳለን። ጌታ ሆይ እናመሰግናለን ስለሰጠን መንፈስ፣ በሞኝነት ማሸነፍ ስላለ፣ በጉዳት ውስጥ ህይወት ስላለ፣ በህመም ውስጥ መውለድ ስላለ ቅዱስ እግዚአብሔር ሆይ ስለ መንፈስህ እናመሰግናለን። ይህንን መንፈስ በውስጣችን በህይወታችን ጠብቀው፣ ትኩር ብለን ክርስቶስ ኢየሱስን ማየት የምንችልበትን የሰዎችን ሞቅታዊ ድጋፍ ሳይሆን አንተ የተገናኘህንበትን ኮርነር ላይ ያገናኘህንን ያንን መንፈስ እንየውዘው ዘንድ በክርስቶስ ኢየሱስ ስም እንጸልያለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱንም በእናንተ ላይ ያብዛ፣ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ የመከናወን ሳምንት ይሁንላችሁ። ተባረኩ። መልካም ሳምንት። ዳውንስቴር ፌሎሺፕ ማድረግ አንርሳ። አንድ ሰው ሰላም ሳንል እንዳልሄድ እንግዶቻችን ደግሞ በደንብ ሰላም በሉልን። ተባረኩ።